ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር። በዚህ ቤተክርስቲያን ላይ ታያላችኋል። ስንጎን እንቁላሏን ትክ ብላ የምታየው አይኗን ከለቀለች እንቁላሉ ይበላሻል ይላል እና ቤተክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ ያየች እግዚአብሔር እኛን ማየት ቢያውቀው እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው። ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየው። ክርስትና ወይም ሃይማኖት እግዚአብሔር መጣ ማለት ነው እንጂ እግዚአብሔር እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተቀጠቀጠ የምንሰራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ። ሰላም ጤና ይስጥልኝ ውድ የዚህ የዩቱብ ቻናል ተከታታዮች እንደምን ዋላችሁ፣ እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ የዚህ የዩቱብ ቻናል ተከታታዮች እንግዲህ እንደተለመደው ለእናንተ ይበጃል ይጠቅማል በጋራ አብረን እንማማራለን ብዬ ያሰብኩትን የአባቶቻችን የሊቃውንትን ትምህርት ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል በተናውን አብርታችሁ መከታተል ብቻ ነው። በዛሬውም ለእናንተ ይጠቅማል ያልኩትን የአባ ገብረ ኪዳን ትምህርት ይዤላችሁ መጥቻለሁ። እስከ ፍጻሜው አብረን እንድንቆይ በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ትምህርቱ እናመራለን። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። እግዚአብሔርን ሁልጊዜ ማየት መዝሙረ ዳዊት መዝሙር 15 ላይ ሲናገር ዘልፈ ርእዮ ለእግዚአብሔር እስመ በየማኔ ውእቱ ከመ ኢይትሐወክ፣ እግዚአብሔርን ሁልጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን፣ እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እንዲህ ይላል ኤልያስ ሲናገር ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ይላል። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት ልብ በሉ፣ የቶሎ ሊናገር እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ ዳኛ ፊት እንደቆመ ነው እግዚአብሔር የሚያስበው። በፊቱ የቆምኩት በዚህ 3 ዓመት ውስጥ ዝናብ ጠብ አይልም አለ። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰንብቶ ሲያገኘው ሕያው እግዚአብሔርን ለአካብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከማስተሪ ለአካብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል። እሱ ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንደው በፊቴ ነው አየዋለሁ፣ ቅድሜ ውእቱ እግዚአብሔር በፊቴ ነው የሚለውን ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አልረሳውም ሲል ነው ይላል። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ህሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተ ፍርሃት የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው። ና አለው። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? እዚህ ቤተክርስቲያን ላይ ታያላችሁ አይደል? ሰጎን እንቁላሏን ትክ ብላ የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል እና ቤተክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ እያየችው እግዚአብሔርን እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖች የክርስቶስ መስቀል ላይ አይናቸውን መንቀል የለባቸው።
ያን እያሰቡ ሲኖሩ ፍርሃቱን፣ ጭንቀቱን ያሚያምን እንደ ቅዱስ ዳዊት መጥቶ ሳኦል ሊገድል ነው እንዲህ ነው ሲል ምን ተትልጓ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴ ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው። ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩርን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ ዓይናችሁ ከክርስቶስ ላይ አለመነቀል። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር። ሁለተኛ ከእግዚአብሔር ጋር ለመኖር እንዴት ብለን እንኖር ብትሉኝ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝ ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ይላል። እንደሚባል በነገራችሁ ላይ የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱ ማርባ ያጸድቀን ብቻ። አንደኞቹ ይባላሉ ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱ ናቸው። ሰራተኞች የሚባሉት ግን ደሞዝ የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተል ወይ ገነት እንዲያስገባን ብለው ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሆነን ያጽድቀን ብቻ ይማረን እንጂ እንደው ግን ልጅ ስለሆን የሚያምርብን ምንደኛ ስለሆን አያምርብንም፣ ልጅ ስለሆን ነው። እና እግዚአብሔር ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ እያልን ሳይሆን እግዚአብሔር እየጠማን ሲሆን እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይሆን ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው፣ ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ አባ ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ሚላን ምንድን ነው? ክርስቶስ ወልደ እግዚአብሔር ሕያው በከመ ተአሰርከ አንተ በሀብል ከማሁ እስረኒ በሀብል ፍቅርከ፣ አንተ በሀብል ተይዘህ በዕጣን እንደተጎተትክ እኔንም በፍቅር ገመድ እሰረኝ ይላል። በገዳም ውስጥ አበምኔቱ አንድ መነኩሴ ሲያስር ቅናት የሚባል ያስርለታል። ያን ሲያስርለት ይሄን መነኩሴ እኔ በቅናት እንዳሰርኩት ክርስቶስ ወይ አንተም በፍቅር ገመድ እሰረው ይላል። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልን የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ስለዚህ ናለ ቅዱስ ዳዊት ከማያፈቅር ሀየር ሀበ አንቂተ መዓት መያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ፣ ዋልያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳለት፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ፣ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር ነው። ስለዚህ እግዚአብሔርን ጌትነቱን ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱን ማሰብ ይገባል። እግዚአብሔር መቀለጃ አይደለምና የሆነ ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓት እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲት ምናምን ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር ይህ ደግሞ ጸሎትን ለማሳጠር አትጠቀሙበት። መጠቀም ያለብን
እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ ቢጠይቀው እግዚአብሔርን ከሁሉ አስቀድመው ውደዱ ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው። ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። ይህ ሁለተኛው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔ ተመሳሳይ ነው። በርግጥ ጽድቅና ኩነኔ ራይት ኤክስ እያልን ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና ያነሱልኝም ብሞት አይፈቱኝም ብላችኋል መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደል! አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ዳቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ሊመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው? አሁን እኔ ቆሎ ሰው ብሎ ይቀበልኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባል ግዴታ አይደለም። እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አደርጋለሁ? 9 ሰዓት መሆን አለበት። 11 መክፈል አለብኝ። ምን አደርጋለሁ? እግዚአብሔር ከሚከፈው ከግል ጋር ልታረቅ አይደለም መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ዓመት ከተሸከመኝ ወንድሜ እህቴን 3 ወር ብታገስስ ብሸከምስ ብለን ማድረግ ያለብን ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም። ወጥተን ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰበካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን በጎሬጥ ባየው፣ ማን ፊት ቢነሳው፣ ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንወጣ። ሰው ብለን ስላልመጣን ሰው በሰው ምክንያቱም ከቤቱ ለምን እንወጣለን? እቤት እንኖር። ሰው ይደክማል፣ ይወጣል፣ ይነሳል፣ ያደርጋል። እሱ ነው። ሌላው ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይ ከግድ ጋር በሚኖርበት መንገድ እንኖር እላችኋለሁ። ወይ ከግድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኛላችሁ። እንዲህ ብሎ ይናገራል። አነ ሐረገ ወይን ዘጽድቅ ወአቡየ ተካልኡ ወአንትሙ አይጽሑ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም በሩቤ ወአነ ብክሙ። እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነሳ ዝቅ ብሎ ቁጥር 10 ላይ እሬሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር የኖራችሁ እንደሆነ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ፣
ከቅርንጫፍ ከግንዱ ምንድን ነው የሚያደርገው? ይመገባል። ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነው ቅጠሉ እንዲያል ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፍ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳለ እንመገብ። ምን እንመገብ? ሥጋውና ደሙ። ምን እንመገብ? ቃል እግዚአብሔርን፣ ሁልጊዜ ወንጌልን መመገብ። አያችሁ አይደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረን አፍቅሩ ሀሊበ ንባቤ ዘአልቦቱ ትውስት፣ ቅልቅል የሌለበትን ለድነት የሚያሳድጋችሁን የቃል ይላል። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን ተትክልት ሀበማ ዘመን ምን የሚያደርግ ሰው ሕጉን በሌሊትና በቀን የሚያነብ ሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል። መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን፣ ምን እናድርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙ፣ 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆናል፣ ለከርሞ ጭምር ይሆናል? አይሆነውም። በየቀኑ ነው የምንመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ አንድ ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁል ጊዜ ሲሲሳነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃል እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ሥጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃል እግዚአብሔር የማትመገብ ነፍስ ሁልጊዜ ሕመምተኛ ናት፣ ለፍሬ ማትበቃ። ስለዚህ ቅዱስ ሥጋውን ክቡር ደሙንና ቃል እግዚአብሔር መመገብን፣ ሀብተ መንፈስ ቅዱስን መመገብን፣ የመንፈስ ቅዱስ መመገብ አለ። ልታውቃላችሁ እንዲህ ብሎ ነበር ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያሃድገክሙ ጓለ ማውታት እኩኑ ዳደግ አላደርጋችሁም ብሎ ነበር። ዳደግ ማለት ልክ እናት የሌለው ጫጩት ማለት ነው። ግን ተመልከቱ፣ ርግብ የተለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያን ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩቱ ነው ይራመዳል። መንፈስ ቅዱስ በርግብ አምሳል የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ፣ ማስቀደስ፣ ቢያንስ በሳምንት 1 ቀን እሑድ ጧት ሌሊት ሄዳችሁ ማስቀደስ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምን እንመልስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራል። ልብ በሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው 70 ሰገል የክርስቶስን የተወለደበትን ቦታ ለማየት ተጉዘዋል። አንተ 2 ደቂቃ ተጉዘህ ለቤተክርስቲያን የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። 2 ሰዓት እንኳን አንጓዝ። ቤተልሔም ይሏቸዋል፣ ሌላ አይደለችም ቤተክርስቲያን። አንዱ እንደ ወይን የምንኖረው ቤተክርስቲያን ውስጥ በመኖር
እንጂ በዓመት አንድ ጊዜ አሁን ስታዩ እዚህ እያንዳንዳችሁ ማይክ እየሰጠው ባራችሁ ይሄን ብታዩት እመቤቴ እንደው አገር እንደው አገር ሌላ ቦታ ያለ አይመስልም እኮ አሁን ብዛታችሁ እግዚአብሔር አይቀንሳችሁ እንዴት ደስ እንደምትሉ እኔ በነገራችሁ ላይ መስቀሌን ኪሴ ውስጥ አባታችን እየባረኳችሁ ስለሆነ ስለዚህ የኔ ከተትና ከቆመ ይበቃል እየተባረክን ነው። ስለዚህ አሁን እኔ የምነግራችሁ ለምንድን ነው እንዲያበዛን እግዚአብሔር ፈቃዱ ይሁን። ይሄን ካልኳችሁ የምነግራችሁ ለምንድን ነው እንዲህ እንድንሆን በዓመት አንድ ጊዜ ተከምረን ሁልጊዜ እየመጣችሁ እቤት እንኑር፣ የአባታችን ቤት ውስጥ እንኑር። እግዚአብሔር ጋር ለመኖር እንደሱ ነው። ሁለተኛስ ህዋሳት ከአካል ጋር በሚኖሩበት መንገድ ከአካል ጋር በሚኖሩበት መንገድ ይኖሩ። ከማን ጋር በሚኖሩበት መንገድ? አቤት ከአካል ጋር ለምሳሌ አንድ ጣት ትንሿ ነው። ይሄ ቆይ የሚለውን እንዳታወጡት። ትንሹን ነው ማውጣት። ትንሿን ነው። በጣም ጥሩ። አሁን እቺ ጣት ምን ትባላለች? እቺ ጣት አጠቃላይ ከእግር ጋር ተጨምራ ምን ትባላለች? ሰው በሉ። እሺ ቆርጠን ብንጥላት አሁን እኔ እንደዚህ ብዬ ከነጣቴ ሰው መጣ ይባላል። ሰው መጣ በሉ። ጥሩ። ከዛ ደግሞ ቆርጠን ብናጠላ እኔን አሁን ለምሳሌ እቺ ይሄ እንዲሁ እየተንቀሳቀሰ ያ ማን ነው ይባላል። ከዛ ደግሞ ተቆርጠ የማን ቆራጣ የሚባለው ማለት ሰው የሚለውን ስም ራሱ አጣ ማለት አብሮ እስካለ ድረስ ግን ሰው ይባላል። ስለዚህ ምን ማለት ይመስላችኋል? ይሄ ቤተክርስቲያን አካል ናት። ምዕራፍ 1 ቁጥር 23 ዘውቱ ርዕሰ አለ ይእቲ ሥጋሁ እሱም የቤተክርስቲያን ራሷ አካሉ እኛሳ ሕዋሳቶቿ የማን ቤተክርስቲያን። ስለዚህ ከእግዚአብሔር ጋር እንዴት እንኑር ባላችሁ ሕዋስ ነው መኖር ያለብን። ሕዋስ ምን ያስፈልገዋል? ቢያንስ ሕዋስ ከአካሉ ጋር ቢያንስ ሁለት ነገር ያስፈልገዋል። አንደኛው ሁለተኛው ኦክሲጅን ያስፈልገዋል። ደምና ኦክሲጅን። እቺ ጣቴ እንድትጨብጥ፣ እንድትጽፍ፣ እንድታጣብቅ፣ ይዛ እንድታስቀር፣ እንድትቆነጥር፣ እንድትዘርጋ፣ ምርኩዝ እንድትሆነኝ በወድቅ እቺ ጣቴ ምን ያስፈልጋታል? ከቃሉ ጋር ናቸው። ምን ያስፈልጋታል? በትንሹ ደምና ኦክሲጅን። ክርስቲያንም የክርስቶስ ሕዋስ ነውና በአግባቡ መኖር ደም የተባለ ቁርባን ነው። ደገምኩት። ቅዱስ ቁርባን ነው። ደም የተባለ እስትንፋስ ግን የተባለ የመንፈስ ቅዱስ ጸሎት ነው። ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክሲጅን አልላክለት ያለ ሕዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ተቆርጦ ይጣላል። ስለዚህ በየምንጸልየው ግዴታ ሆኖብን አይደለም የምንጸልየው። ከእግዚአብሔር ጋር መነጋገር ይሄ እድል አይደለም። እስኪ አንድ ጥያቄ ልጠይቅ። አንድ በጣም በዓለም የምታከብሩት ሰው ላነጋግርህ እፈልጋለሁ ብላችሁት ነገ 3 ሰዓት አገኛለሁ። ደስ አይላችሁ? እንደው ስም ከምጠራ የተከበረ ሰው ጠራ ነበር። ምን ያለው ስም እገሌን ለምሳሌ ማለት ነው። አሁን እሱ ሰውዬ የሆነ ሰው አስበው ሰውዬ አገኛለሁ ብላችሁ ደስ አይላችሁ? እንደዚያ ከሆነ ምክንያቱም እንደው ዝም አላችሁ እንጂ ዘፋኝ ስታገኙት አብራችሁ ፎቶ የለም እንዴ? ይቅርታ ትሉ የለ ተብሎ ይታመናል። ያለው መቼስ ታረጋላችሁ። እግዚአብሔርን ያህል ሊያነጋግረን ቀጠሮ ይዞ ጸሎት ማለት እሱ ነው። ጸሎት ተናግሮ ስለ እግዚአብሔር ሕዋስ ጤነኛው የሚኖረው ኦክሲጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ እግዚአብሔር ከእኛ ጋር ነው። እሱ ነው የመጨረሻው። በጣም ረጅም ትምህርትን አንዷን ተናግሬ ጨረስኩ። ምክንያቱም ቃል በገባው መሰረት ቃሌን መፈጸም። የመጨረሻው ምንድን ነው?
ሕፃን ልጅ ከአባትና ከእናቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ሁለት ነገር ይወጣዋል። መዝሙር ላይ ማፈደቂ ሕፃናት አስተዳደር ስብሐት ከሕፃናት አንደበት ምን አዘጋጀ ይላል? ምስጋናን አዘጋጀ ይላል። መዝሙር 8 ላይ ከሕፃናት አንደበት ምስጋናን አዘጋጀ። ይህን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው ለሆሳዕና ተተርጉሟል። የሆሳዕና ስለምትማሩት የዚያን ለዚያ ተዋል። ከዚህ ጋር የሚገናኘውን ነገር ብቻ ላምጣላችሁ። ሕፃናት የተባሉ መላው ክርስቲያኖች ናቸው ይላሉ ሊቃውንት። እነማን ናቸው? አጠቃላይ ከቅዱስ ፓትርያርኩ ጀምሮ የቤተ ክርስቲያን አባቶች ሁሉ ለእግዚአብሔር ምኖቹ ናቸው፣ ሕፃናት ናቸው። ምን ማለት ይመስላችኋል? የሕፃን ልጅ የሚለው አፉን ያልፈታው የትንሹ ልጅ ማለት ነው። የእሱ ልጅ ሕይወት ከአባትና ከእናቱ ጋር በመኖር ላይ የተመሰረተ ነው። ልብ ብላችሁ ሰማችሁ? ምግቡን የሚያስቡለት እነማን ናቸው? እናት አባቱ። ሰውነቱ መታጠብ እንዳለበት የሚያስቡለት እነማን ናቸው? እናት አባቱ። ልብሱን የሚያስቡለት እነማን ናቸው? የከፋበትን ራሱ የሚሸክፉለት እነማን ናቸው? እናት አባቱ ናቸው እንጂ ልጁማ አንዳንድ ልጅ አይታችሁ ተውኩ እንግዳ በተሰበሰበበት ድንገት እርቃኑን ከመኝታው ተነስቶ መጥቶ ቆም ይላል። ከእንግዳው መሀል እኮ ነው። እንደው እናቴ እንደው ሕፃን ልጅ ሆነ አለበት ቆም ይላል እኮ። ከዚያ እናቱ እኮ ናት ወይ ተነሳ ልጅ ናማ ብለው ወደ ማጀት ይወስዱታል። የከፋበትን የሚሸፍኑለት እናት አባቱ፣ መታመሙን የሚረዱለት እነማን ናቸው? እናት አባቱ። እግዚአብሔር እንደዚህ የሚያስብልን ነው። ይህንን ነው መግለጽ የፈለገ። ሕፃን የተባለ አጠቃላይ ክርስቲያን ነው። ስለዚህ እግዚአብሔር አሁን እኛ የሚመስለን እግዚአብሔር የጽድቁን እያሰበ የሥጋውን እኛ የምናስብ ነው የሚመስለን። እንዴት እንደሚጨነቅልን የምንበያችሁት እንደሚያስብልን ማለት ነው። ማለት ከእናታችን ማኅፀን ጀምሮ እንዴት አድርጎ እንደሚንከባከበን ብታውቁ። እምከርሰሜ አንተ አምላኬ ያለ እያንዳንዱን አካላችን ሲሰራው እንዴት አድርጎ ተጠንቅቆ እንደሰራን ብታዩት። አንዱን እንኳን ብነግራችሁ የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ ማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱሳን ሳይሆን ማንም ሰው አያውቅ ብሏል። የማያድገው ቢያድግ ኖሮ ዓይን ጠቁሮ እንዳያጠፋ። አይገርማችሁም? አሁን እናንተ ጨዋታ ነው የሚመስላችሁ። ይኸው እኩል እኮ ነው። የራስ ፀጉር ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉር የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳቸው ታውቃላችሁ። ታዲያ ይሄም እየተመገበ ለምን ያለው ዓይን እንዳይጠፋ ነው። እዚህ ላይ የተቀመጠው ለምን ነው? ግንባር ላይ ቅንድብ የቅንድብ ፀጉር ለምን ያስፈልግ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀርበው ነው። እንዴት አድርጎ እንደፈጠረ እግዚአብሔር ነው። አሁን ወይ እንደው ሐኪም በሆን ኑሮ አበጥረው ነበር፣ ግን አላውቅም። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይውላችሁ ነው። በጥበብ እደው ከገብራኒ ወለሐቋኒ ጥቃቢ ይብሩ ከዚዮ ወኩሎ በጥበብ ገበርከ ስራ ድንቅን አያል ሁሉንም በጥበብ አደረከ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ሥጋችን ለብሶ ለእኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጩኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለገ ያውቃል፣ ይረዳናል። ቅዳሴ ላይ እስመ አንተ ተአምር ድካሙ ለሰብእ፣ የሰው ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር፣ የእግዚአብሔር ሰዎች። ስለዚህ እግዚአብሔር እንደው ሁላችንንም ሲሆን እንዳንወርድ ይጠብቀን፣ ከወረድን ደግሞ ፈጥኖ ያንሳን መድኃኒዓለም። እሺ እንግዲህ የተወደዳችሁ የዚህ የዩቱብ ቻናል ተከታታዮች በርዕሰ ሊቃውንት አባ ገብረ ኪዳን ላይ አድሮ ያስተማረን የመከረን የገጸጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነው ነው። እንግዲህ ታላቁ መምህራችን አባታችን አባ ገብረ ኪዳን ከእግዚአብሔር ጋር እንዴት መኖር እንዳለብን፣ ምን መስራት፣ ምን ማድረግ እንዳለብን በሰፊው ያስተማሩበት ጥልቅ ትምህርት ስለሆነ እኛም ይህን ቃል ሰምተን
የመንግስት ወራሾች፣ የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን የዩቱብ ቻናል ዕለት ዕለት በየጊዜው ለእናንተ እንዲህ ያሉ ትምህርቶችን ወደ እናንተ የምናቀርብበት የዩቱብ ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።